ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና ባሻጋሪ መወንጨፉን ተወውና ና ዛሬም ድረስ ከናንተ ጋር መረጃ እንለዋወጥ እንዴ? ኦርቶዶክሳውያን ባለማተቦች በአራቱ መቅጣጫን ደግጠል ረገፉ። ካህናት አባቶች ታረዱ። ቅድስት ቤተክርስቲያን እንደ ችቦ ነደደች። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድና የተከበራችሁ የ16 ሚዲያ ተከታታዮች እንዴት አላችሁልኝ? በያላችሁበት ሰላማችሁ ይብዛ እያልኩኝ ዛሬም በአዲስ ቪዲዮና በወቅታዊ ጉዳዮች ተመልሼ ወደ እናንተ መጣሁ። ዛሬ ቀደም ብለን የምናየው ቪዲዮ አቡነ አብርሃም በአሩሲ አገረ ስብከት ለተከሰተው ጉዳይ ዝምታቸውን ሰብረዋል ማለት ነው። ኑ አብረን ንዝመት እያሉ ይገኛሉ ማለት ነው። እጅግ የሚገርም መልእክት ነው። ቪዲዮን አብረን የምናየው ይሆናል። በሁለተኛ መረጃችን የሚሆነው ወንድሞቻችን አሁንም ለአባቶች ድምጽ እያሰሙ ይገኛሉ ማለት ነው። አባቶች ስሙን እያሉ ይገኛሉ ማለት ነው። ቪዲዮን አብረን እናየው ይሆናል። በሶስተኛ መረጃችን የሚሆነው የሚዲያው ዘመቻ ያንቀሳቀሱ ኮሚቴዎች እጅግ ሊመሰገኑ ይገባሉ እያለ ወንድማችን እየተናገረ ይገኛል ማለት ነው። በሚዲያው ዘመቻ ደግሞ ምን አይነት ፍሬ እንዳፈራን ደግሞ ሁላችንም እየተመሰገንን እንገኛለን ማለት ነው። ኦርቶዶክሳውያን እጅግ የሚገርም መልእክት ስለሆነ እስከ መጨረሻ በመከታተል ላይክ እና ሼር ማድረጋችሁን እንዳትረሱ። እናንተም ደግሞ ይሄ ሚዲያ ዘመቻ እንዲቀጥል ኦርቶዶክሳውያን ነፃ እንዲወጡ ሁሉ ጊዜም ደግሞ ኦርቶዶክሳውያን ተጨፈጨፉ፣ ኦርቶዶክሳውያን ተገደሉ ዜና እኛም መስራት ሰለቸን እና ደግሞ ይሄ ዜና እንዲቆም እንዲሁም ደግሞ ኦርቶዶክሳውያን ነፃ እንዲወጡ ሁላችሁም ይሄን መልእክት ለሞላ ዓለም እንዲደርስ ሼርና ላይክ ማድረጋችሁን እንዳትረሱ። የሚዲያው ዘመቻ ደግሞ እንዲቀጥል ሁላችሁም የሚፖስቱትን ወንድሞቻችንና እህቶቻችን ስለ ቤተ ክርስቲያን ጉዳይ የሚፖስቱትን ወንድሞቻችንና እህቶቻችን እናንተም እየተመለከታችሁ ሰፖርት እንድታደርጉላችሁ በልዑል እግዚአብሔር ስም እያሳሰብኳችሁ እንደዚህ አይነት ጠቃሚ ቪዲዮችን ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናምጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሐሳብ አስተያየታችሁን ኮሜንት አስቀምጡልኝ። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና ባሻጋሪ መወንጨፉን ተወውና ና። ስለዚህ በየጉሬው ተደብቀው አንዳንዶቹ ፖለቲካውና ክርስትናው ተሳክሮባቸው እኛ ሂደን እንድንሞትላቸው እኛ ሂደን እንድንናገር እኛ በየአደባባዩ እንድንሆን ብዙ ይሉናል። ኑና አብረን እንሂድ። ወንድ እኔ ፊት ለፊት እመራለሁ። የትኛውም ቦታ ወንድ ይሆን ከየትኛውም ቦታ ያለ ወሬውን ተወውና ና ባሻጋሪ መወንጨፉን ተወውና ና። ሰማለሁ አንዳንዱ ጸርቅ ባይ ይነግሩኛል። አባ አብርሃም ምናምን ወደድክም ጠላህም አባ አብርሃም ያለው አገሩ ላይ ነው፣ ቢናገርም አገሩ ላይ ነው፣ ለዛውም በሚፈለገው ፊት ነው። እንዳንተ ተደብቄ አላወራም፣ ተሸሽጌም አላወራም፣ ደሞም አልሸሽም። ብቅ እያለ አንዳንድ ጊዜ እንዲህ ይላል ብቅ እያልኩ እላለሁ ነገም ዛሬም ስላንተም ንገረኝ ካልክ እነግርሃለሁ። ስለማይጠቅም ነው። ክርስትና እሰጥ አገባ ስላልሆነ ነው። ክርስትና ከባት ያበሳነትን እንጂ የወንድምን ኃጢአት ማውረዱ መዘልዘሉ ጥላቻ ስለማይመክረን ነው። ስለዚህ ክርስትና ከሆነ ክርስትና ነው። የሰማዕታቱ ሞት ያሳዘነ የሰማዕታቱ ግፍ መቀበል ያሳዘነ ያስጨነቀ ናና በኔ መሪነት ከተፈለገው ቦታ ሄደን እኛም ሰማዕትነት አይለፈን ብለን የመጨረሻውን ጽዋ ተቀዳጅተን እንሂድ። ወሬ ነው፣ ትርጉምም የለውም። ደግሞ እያንዳንዱ በራሱ ሀገረ ስብከት ነው ኃላፊነቱን የሚወጣው። አንድ ሰው ምንደኛ የሚባለው ኃላፊነቱን ዘነጋ የሚባለው ሞት ፈርቶ ሸሽቶ ሀገረ ስብከቱን ጥሎ ሲሄድ ብቻ ነው። ወደ አንተ ወዳለበት ብመጣ ኑሮ ባልከኝ ደስ ይለኛል፣ ሳልሄድ ልሄድ ነው ይላል፣ ሊመጣ ነው ይላል። ዝም ብሎ ወሬው ሁሉ ግራ የገባው ነው። ከነ ቅዱስ ጊዮርጊስ ተማሩ። እውነተኛ ክርስቲያኖች ከሆናችሁ ኑ አገራችሁ ግቡ፣ አብረን በየቦታው እንዙር። ለምንድነው የምትገሉ ብለን እናስተምር። ቅዱስ ጊዮርጊስ በመሳፍንቱ በመኳንንቱ ፊት ነው እየቆመ ያስተማረ። የዚያ ጊዜ እናንተ ማናችሁ እያሉ ብለው
ቢፈልጉ በሰይፍ ቢፈልጉ በስራት ቢፈልጉ በመጋዝ በአባቶቻችን ላይ ያደረጉትን እኛም እንቀበል። የዚያ ጊዜ ክርስቲያኖች እንሆናለን። እኔ ላውራ አንተ ሙትልኝ ግን የክርስትና ትምህርት አይደለም። እኔ ተደብቄ የፈለገኝን ልበል፣ አንተ በየሰገነቱ በየአደባባዩ እየወጣ ለምን ይሄንን አላልክም ማለት ግን ክርስትናን አይሰብክም። ይሄ አስመሳይነትን ነው፣ አድርባይነትን ነው፣ አውርቶ አደርነትን ነው። ከእንዲህ አይነት መገላገል መልካም ነው ብዬ አምናለሁ። ስለዚህ በአጠቃላይ ክርስቲያኖች አባቶችና እናቶች ግድ የላችሁ፣ ክርስትና ወሬ አይደለም፣ ተግባር ነው። ክርስትና ሰምተነው ብቻ የምንተው አይደለም፣ ሰምተን በተግባር የምንፈጽመው ነው። ክርስትና መስሎ መታየት አይደለም፣ ሆኖ መገኘት ነው። ክርስትና ለምን ገሌ አልሞተልኝም፣ ለምን ገሌ አልተናገረልኝም፣ ለምን ገሌ አፍ አልሆነልኝም አይደለም የሚባለው። አፍ ሆኖ አንደበት ሆኖ እኔ ክርስቶስ ብሎ በየአደባባዩ መስክሮ መከራ ለመቀበል ራስን ማዘጋጀት ነው። ክርስትና ፍቅር ነው። ክርስትና ሰላም ነው። ክርስትና ራስን ማዋረድ ነው። ክርስትና ለወገን ራስን መስጠት እንጂ አንተ ስጥልኝ ማለት አይደለም። እኔ ፌስቡክ መጻፊያ የለኝም፣ በስውርም እመወረውረው ኃይለ ቃል የለኝም። የኔ መድረኬ ቤተ ክርስቲያኔ ነች። ይድረስ ለክቡር ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ሀገር ናት ዛሬም እያሉ ደጋግመው ሲናገር ሞገስ አለው፣ ደስ ይላል። ግን ሀገርነቷን የሚገልጠው ቃል ብቻ ሳይሆን ተግባር ነውና እነሆ ከሚያጋጭ ሥራ ያድኑ። ሰይፍ መምዘዝን ሾተል መያዝን አይደለም ያስተማረ። ይህ የሌሎቹ ድርሻ ነው። የኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያን ሌላ ሀገር የላትም። ሀገሯ ኢትዮጵያ ብቻ ነው። በልዩ ልዩ መንገድ አላዋጣው ያለው ሁሉ በሃይማኖት ስበብ በሃይማኖት መንገድ በዚህ ብንሞክር አገሪቱም ትወድቃለች፣ ሌላውም እንዳልነበረ ይሆናል የሚል አስተሳሰብ እስካለው ድረስ ምክንያት ፈጥረን አገር አናፈርስም። ምክንያት ፈጥረን እሳት አናቀጣጥልም። ደግሜ ነው፣ ምክንያት ፈጥረን ንብረት አናወድምም። የትኛውም ሃይማኖት እኮ የሃይማኖቱን ስርዓት የሚፈጽመው ተከልሎ በተሰጠው ቦታ። በዚህ መንገድ የተጋጨ ክርስቲያን የተጋጨ ሙስሊም የለም። በዘመናት መንግስት መሬት ጠበበው ይሆን ይታያችሁ። እስከ ቤተ መንግስቱ ነው የጋበዙ፣ እስከ ቤተ መንግስቱ። ቤተ መንግስቱ የሁሉም ግን የአምልኮት ቦታ አይደለም። መከራ አለባችሁ ተብሎ ተነግሮናልና ስለ መከራው ምንም ማለት አይደለም። ከዚህም የራሰ ይኖራል ይመጣል። እግዚአብሔር አያምጣው። ትናንትና ነቢያችሁ ያሉትን ቃል እኔ ላስታውሳችሁ። የኢትዮጵያ ቤተ ክርስቲያን ሙስሊምን ገፍታ አታውቅም። ሀሁ ብላ ፊደል አስቆጥራ ለክብር ስታበቃ ካልሆነ በስተቀር ግንድ አንድ ቦታ ላይ ከወደቀው የጫካ አካባቢ መንደርማ አካባቢ ከሆነ የድሮ መጥረቢያ ይዞ ነው የሚሄደው እያንዳንዱ ባላገር። ስለዚህ ባለፈ ባገደመ ቁጥር ያንን ግንድ ሳይመታው ያልፍ ክንዱን ይሞክርበታል። አሁን እያየነው ያለ ነው። ያም ተነስቶ ቤተክርስቲያኗን፣ ያም ተነስቶ ቤተክርስቲያኗን፣ ያም ተነስቶ ካህናቷን፣ ያም ተነስቶ ልጆቿን። ኢትዮጵያዊ ሰው ያን ያህል ይደባደባል? ሙቶስ ያን ያህል ይወቀራል? እንደው አንጀቱስ ይፈቅዳል? ህሊናውስ ይፈቅዳል? ሰው ሆኖ በመፈጠሩ ብቻ ክቡር ሰው ለመሆኑ የዚህ የሰሞኑን ችግር ማን አመጣው? ምን አመጣ? ዛሬም ድረስ ከናንተ ጋር መረጃ እንለዋወጥ እንዴ? ኦርቶዶክሲያን ባለማተቦች በአራቱ መቅጣጫን ደግጠል ረገፉ፣ ካህናት አባቶች ታረዱ፣ ቅድስት ቤተክርስቲያን እንደ ችቦ ነደደች እየተባባልን መረጃ እንለዋወጥ ወይ ከናንተ ጋር? ይሄ በእናንተና በቤተ ክህነቱ ላይ የነገሰውን ዝምታችሁ መቼ ነው የምትሰብሩት? እነ ቅዱስ ጊዮርጊስ ወታደር ነበሩ፣ ሌሎችም ወታደር ነበሩ። የክርስቶስ ወታደር እንደነበሩት ሁሉ እኛንም ኦርቶዶክሲያን ባለማተቦች የቤተ ክርስቲያን ወታደር አድርጉን። ይህ የሚመለከታችሁ በውስጣችሁ የቤተ ክርስቲያን ቅናት የሌለባችሁ የኢየሱስ ክርስቶስን ኃይል የከዳችሁትን ሳይሆን ለኛ ለባለማተቦች ነገሩ ፍትህ ማገኛ አላገኘ ከኛ እኩል የምታስተጋቡ ከኛ እኩል የምትጮሁ አባቶችን ብቻና ብቻ ነው።
ክርስቲያኖች በሙሉ ይሄንን ቪዲዮ ኮፒ ሊንክ፣ ሼር፣ ሪት፣ ሪፖስት በማድረግ ለብዙሃኑ እንድታደርሱልኝ በክርስቶስ ፍቅር እጠይቃለሁ። በቅድሚያ በአርሲና በተለያዩ ቦታዎች ለተጎዱ ወገኖቻችን ድምጽ በመሆን ያገለግላችሁ ሁላችሁንም እጅግ አድርጌ ማመስገን እወዳለሁ። ትናንት እንደነገርኳችሁ በሂውማኒታሪያን ሙቭመንት ላይ የሚሰሩ ሰዎች ያናገሩኝ እንደሆነ ነግሬያችኋለሁ። እንግዲህ ለነገ ማክሰኞ ቀጠሮ ሰጥተውኛል። እንግዲህ ነገ ማክሰኞ ማስረጃን አስደግፌ አርሲና በተለያዩ ቦታዎች የሚደርሰውን ግፍ በክርስቲያኖች ላይ የሚጫነውን እጅ እገልጻለሁ። እንግዲህ እናንተን በጸሎት እንድታስቡኝ አደራ ማለትን እወዳለሁ። እንግዲህ ነገ ከስብሰባው በኋላ እንደወጣው ምን ተነጋገርን፣ ቀጣይ ምን እናደርጋለን የሚለውን ነገር አሳውቃችኋለሁ ማለት ነው። ስለዚህ እግዚአብሔርን አመስግኑ። ድምጻችን በከንቱ አልቀረም፣ ሰዎች እየሰሙ ነውና ይሄንን አስመልክቶ እግዚአብሔርን እንድታመሰግኑ አደራ ማለት እንወዳለሁ። ሌላው በዚህ የቲክቶክ አካውንት እንደምታውቁት የተለያዩ መጽሐፍ ቅዱስ ጥናቶች ይሰጣሉ። አሁን ላይ የዮሐንስ ራዕይ እየተማርን ነው። ምዕራፍ 10 ዛሬ እንጀምራለን። ለተወሰነ ጊዜ በዚህ በወቅታዊ ጉዳይ ተቋርጦ ነበር። ዛሬ ምዕራፍ 10ን የምንቀጥል ይሆናል። ስለዚህ ሁላችሁም እየመጣችሁ የእግዚአብሔርን ቃል እንድትማሩ በትህትና እጠይቃለሁ። የእግዚአብሔር ጸጋ፣ የቅዱሳኑ ተራዳይነት ከሁላችን ጋር ይሁን። ለዚህ ነው ሰሞኑን አይታችኋል፣ ኦርቶዶክሳውያን በአሩሲ እየተገደሉ ነው። ሁለት አጀንዳ ነው የመጣው። ኦርቶዶክሳውያን በአሩሲ እየተገደሉ ነው። አዎ እየተጨፈጨፉ ነው። አዎ የሆኑ ግሩፖች ተነሱ። የሆኑ ግሩፖች እነ ፋሲካው የሚባል ልጅ፣ እነ ቴዶ የሚባሉ ልጅ፣ እነ ዛማኑኤል የሚባሉ ልጆች እነሱ ተነሱ። በቃ ዓለም እንዲያውቀው እናደርጋለን። ዓለም ቢያውቅም የሚያመጣው ነገር የለም። ግን ዓለም ማወቅ ደግሞ በዲፕሎማሲው መልክ የኦሮሞማው መንግስት የሚጎዳው ጉዳት አለ። ስለዚህ በቃ ያንን እንቅ አድርገው ያዙ። በትዊተር ዘመቻ ተጀመረ። የለም አሁን ትዊተር ላይ ገብተን ዘመቻ እናደርግ የለም፣ አያረግም። ትዊተር በእጁ አለ ግን አይጠቀምም። ዳተኛ ትውልድ ተፈጥሯል። እነዚህ ወጣቶች ግን የፈለገ ይሁን እንሂድ ብለው ሄዱ። እነ እፎይ የሚባሉ የተሰደዱ ልጆች፣ ፓስተር ቢኒያም የሚባል ትላንት የመጣ ልጅ፣ ፓስተር ቢኒያም የነበረው ማለት ታውቁታላችሁ፣ ቢኒያም ሽታይ ተመልከቷቸው። እነ ጸጋዬ ክፍሌ የሚባል ዩቲዩብ ላይ የሚሰራ ልጅ ተሰብስበው በቃ ያንን ለዓለም ህዝብ ማሳወቅ ጀመሩ። ለውጥ ተገኝቷል። አዎ ተገኝቷል። አያችሁ፣ በትዊተር በምናምን እንቅ አድርገው በመያዛቸው፣ ግግም ብለው በመያዛቸው፣ አጀንዳ ባለመቀየራቸው ቢያንስ የሆኑ ሴናተሮች ጉዳዩን ያወሩ፣ ቢያንስ የዓለም የክርስቲያኖች ህብረት ጄኔቫ ያለው መግለጫ ወጣ፣ ቢያንስ የህንድ ኦርቶዶክስ ቤተክርስቲያን መግለጫ ወጣች፣ ቢያንስ የአርመን ቤተክርስቲያን መግለጫ ወጣች፣ ቢያንስ የግብፃውያን የቤተክርስቲያን ወንድሞችና እህቶች በቲክቶክን በምንም መግለጫ ወጡ፣ ቢያንስ የሆላንድ ያለ የፓርላማ አባል ጉዳዩን ወደ አደባባይ ያመጣው። ምክንያቱም ታክስ ስለተደረጉ ቲክቶክ ላይ ትዊተር ላይ በደንብ ስለተሰራ ዜናው ቪዲዮ እንዲሰራጭ ስለተደረገ ይሄ ነገር ሆነ። የእኛ ሲኖዶስ የካዳቸውን የፕሮቴስታንት ቄሱ እነ ታጋይ እሷን ኢቫንጀሊካል ሆኗል። የሞርሞን ቤተክርስቲያን አባል ሆኗል። ሞርሞኖች አሜሪካኖቹ በአሜሪካ ቤተክርስቲያን ገዝተውለታል፣ መጽሐፉን ያሳትሙለታል። በሃይማኖቶች ጉባኤ ስም ዲታ ሆኗል። የኢትዮጵያን ቤተክርስቲያን ለመጨፍለቅ ከአብይ አህመድ ጋር ተመርጦ የመጣ ወንድማችን ነው። መጨረሻ ላይ ሆዱ የጣለው ለእንጀራ ሲል ቅድስት ሃይማኖቱን ሰው ያደረገችውን፣ የተሸበሸበ ፊቱን እንዲወጠር ያደረገችውን፣ የተመለጠ ፀጉሩን ከብብቱ ከብሽሽቱ አውጥታ ፀጉር ያወጣችለትን እንደ ሰው እንዲቆጠር እንዲታይ ያደረገችው ሰው የሚክድ ሰው መጣ። አልሞተም፣ ፋኖ ነው የገደለው የሚል። እነዚህ ልጆች ወጥረው ያዙ። እነዚህ ልጆች የረዳቸዋል የለም፣ የተከተላቸዋል የለም፣ ግን ወጥረው ያዙ። ይሄ ነው ከኦርቶዶክስ አይደል የሚያስፈልገው። አንድ ነገር ማድማት፣ አጀንዳ ሲመጣ ዞር አለ ማለት፣ አጀንዳ ሲወርወር ዞር አለ ማለት፣ ገትሮ መያዝ። የሚያግዛቸዋል የለም። ጠላቱ ኦርቶዶክስ ነው። ለኦርቶዶክሳውያን ጠላቱ ኦርቶዶክስ ነው። ተሰርቶበታል፣ ተውሎበታል። ኦርቶዶክሳዊው ራሱ ፈተና ነው። የሚስበው ስሜት ይታወቃል፣ የሚገለብጠው ስሜት ይታወቃል። አጀንዳ የሚፈልገው ሌላ ነው። እነዚህ ግን በተለይ ፋሲካው የሚባለው ልጅ እኔ ከዚህ በፊት ማላቀው
አየዋለሁ፣ እከታተለዋለሁ። በየሰዓቱ እየገባ ኦርቶዶክሳውያን አጀንዳችንን አንቀይር፣ ኦርቶዶክሳውያን አጀንዳችንን አንቀይር፣ እዚህ ላይ እናድርግ። ቢያንስ ዓለም ኦርቶዶክሳውያን እየተገደሉ ነው። የኢትዮጵያ መንግስት የካደውን የኢትዮጵያ መንግስት አልፈልግም ያለውን አገዛዙ አልገደልኩም በቃ ቢሞቱም ቆሻሾች ናቸው የሞቱት ብሎ ያለውን ዓለም እንዲያውቁ አደረገ። ትኩረት እንዲሰጥበት አደረጉ ማለት ነው። እነዚህ ልጆች ሊታገዙ ይገባል። እነዚህ ልጆች ከጎናቸው ልንቆም ይገባል። እኔ የተቸገርኩት ይሄን ነበር። አሁን የሚያግዙኝ ሰዎች መጥተዋል። በጣም ነው ደስ ያለኝ። ቴዲ የሚባለው ደውሎ አውርቶኛል። ይሄ ሰው እኮ በፊት አጀንዳ ተሸካሚ ሆኖ መከራ ያየ የነበረ ነው። ከነ ያሬድ ያያጋ ሆኖ የስርዓቱን አጀንዳ ተሸክሞ እዚህ ሲሉት ግር እዛ ሲሉት ግር በየደቂቃው ቲክቶክ ላይ እየወጣ ብሎ አጀንዳ የሚያስቀይስ ሳያውቀው እንትን የሚል ሰው የነበረ ሰው ነው። ዛሬ ግን አየው፣ ተመለከተው፣ ወድጄ እንዳልሆነ አዩ፣ ተረዱት። እና በቀደም ሲያነጋግረኝ የነገርኩት ይህንን ነው። አዎ የትኛውም ነገር ሲሆን የተጀመረ አጀንዳ ሳታደሙ እንዳትለቁ፣ አጀንዳ ሲመጣ እንዳትወጡ። አንድ ሰው ከቤቱ ወጥቶ ሱፐር ማርኬት የሚሄደው መጀመሪያ ጽፎ ነው የሚሄደው። ድንች 1 ኪሎ፣ ስኳር ይህን ያህል፣ ዘይት ይህን ያህል፣ የጎደለውን ነገር ለማሟላት ጽፎ ሊስት አድርጎ ነው የሚሄደው። ሲሄድም ደግሞ ቀጥታ የተጻፈ ስለሆነ ድንች ጋር ሄዶ ሽንኩርት ጋር ሽንኩርት ያነሳል፣ ወተት ጋር ሄዶ ወተት፣ እርጎ ጋር እርጎ ያነሳል፣ አሳ ከሆነ አሳ ያነሳል፣ ያመጣና አስቀምጦ ይሄዳል። ሲሄድ መኪና እየነዳ ሊሆን ይችላል፣ በእግሩ ሊሆን ይችላል፣ በአውቶቡስ ሊሆን ይችላል፣ በታክሲ ሊሆን ይችላል። ዓላማው ግን እዛ ደርሶ ገዝቶ መምጣት ነው። እኛ ምንድን ነው የምናደርገው? ልንገዛ እንወጣለን፣ ጽፈን እንወጣለን። መንገድ ላይ ዮኒ ማኛ ይገጥመናል። በቃ ከዮኒ ማኛ ጋር ጂጂ ክያ ከእሷ ጋር ትነከዋለህ። በቃ ፍራኦል የሚባል እሱ ጋር ትነከዋለህ። ቤት ታዮ እሷ ጋር ትነከዋለህ። ሱፐርማርኬት ሳትደርስ እቤት የሚጠብቅህ ስራ ሳትሰራ እዛ ስትጨመላለቅ ውለህ ስትመጣ በቃ አለቀ፣ ተረሳ ማለት ነው። ትራባለህ፣ ትጠማለህ፣ ትጎሰቁላለህ። ግንስ በቃ እዛ ትቀጥላለህ፣ ጉዳይ ፈጽመህ ትመጣለህ። የእኛ የኦርቶዶክሳውያኑ ችግር ምንድን ነው? አለቀ። እኛም እናለቅስበት ነገር ይሰጡናል። ያን ያለቀስንበትን ነገር ለመመከት ለመገልበጥ ስንሞክርና ዲፌንድ ማድረግ ኃይል ይኖራቸዋል። ሊሰባሰቡ ነው፣ ጉልበት ሊያወጡ ነው ተብሎ ሲባል እዚህ ጋር እንደ ውሻ የሚቆጥሩን ሰዎች ባዶ ስጋ የሌለው ልፋጭ አጥንት ይዘው መጥተው ይወረውሩልናል ማለት ነው። እንመለሳለን፣ እንቀራለን። የአንድ ሰሞን ይሆናል። በቃ ኦርቶዶክስ እንዲህ ነው፣ ይንጫጫል፣ ያለቅሳል። ፍትህ ለአሩሲ ኦርቶዶክሳውያን ፕሮፋይል ፒክቸራችንን እንቀይር ምናምን 2 ቀን 3 ቀን ከዛ በኋላ አስረሽ ምችሉ አጀንዳ በአይነቱ ይመጣበታል። ይሄንን አጀንዳ ማቆም የቻልነው ዓለም እንዲያውቀው ትኩረት እንዲሰጠው ያደረግነው በዚህ ምክንያት ነው ማለት ነው። ምንድን የሆነው አሁን አጀንዳው ከመጣ በኋላ ይሄ ነገር ከመጣ በኋላ ክርስቲያኑ ወጥሮ መያዝ ሲችል፣ ማህበረ ቅዱሳን መጽሐፍ ሲችል፣ መምህራን የተባሉትም መናገር ሲጀምሩ፣ ሌሎቹ እንትን ማለት ሲጀምሩ፣ አሃ ይሄ ጉዳይ ከእጃችን ሊወጣ ነው። አዎ ባሉ ዮኒ ማኛ ቀጥል። ዮኒ ማኛ ጃስ ተብሎ መጣ። ምን ብሎ መጣ? ፓትርያርኩን እየተሳደበ፣ ቅዱስ ፓትርያርኩን ማለት ነው፣ አቡነ አረጋዊን እየተሳደበ፣ ቅዱሳንን እየተሳደበ መጣ። ምን ለመሆን ነው? ይሄ አጥንት ነው። ከዛ ኦርቶዶክሳውያኑ መጥተው እንዴት እንደዚህ ይባላል ምናምን ዘር በልዛው ይንጫጫ። እርሱ በመድኃኒት የሚኖር ሰው፣ የአእምሮ ጤና የሌለው ሰው፣ ራሱ ብላክሜል ተደርጎ ፍዳውን የሚያይ ሰው ኦሮሞን ከተናገረ ሃይማኖቱን ከቀየረ ሌላ ጣጣ የሚመጣበት ሰው፣ ገንዘብ ሲል የኖረ ሰው፣ በፉድ ስታምፕ የሚኖር ሰው፣ በሽተኛ ሰው፣ ሃይማኖቱን 40 ጊዜ የሚቀይር ሰው እንዴት አንድ ኦርቶዶክሳዊ እሱ አጀንዳውን ያስቀይረዋል? መቀየር የለበትም። ለሱ ይጸለይለታል፣ ለሱ እንትን ይባላል። እሱን ትቶ በቃ የተነሳው ጉዳይ ላይ ነው። ዮኒ ማኛ አሩሲ ለተገደሉ ሰዎች ተናግሯል? አልተናገረም። አልቅሷል? አላለቀሰም። ከአራጆቹ ወገን ነው? አዎ ነው። ስለዚህ
ምንድነው ከሱ ጋር አንድ ኦርቶዶክሳዊ ከሱ ጋር አፉን የሚካፈተው? እሱን የሚያየው ማን ነው? ኦርቶዶክሳዊ። እሱን የሚያጎለብተው ማን ነው? ኦርቶዶክሳዊ። ይሄ አንድ አጀንዳ ነው። ዮኒ ማኛ ስርዓቱ ለኦርቶዶክሳውያኑ ለሚሞቱት አማሮች የያዙትን ነገር ይዘው እንዳይታገሉ ልፋጭ ስጋ የሌለው አጥንት ይዞ እንዲጥልላቸው የተመደበ ሰው። ሌሎችም አሉ። እወቋቸው፣ እዩዋቸው። አጀንዳዬን አልቀይርም። አጀንዳ ለመቀየር አጀንዳ የማይቀይር ሰው ያሸንፋል። የጎል ሲቲንግ ነው የምትሉትና ጎል እንትን አስቀምጦ ግቤ እዚህ ድረስ ነው ይሄን ለማሳካት ነው የሚል ሰው ያሸንፋል። ያዝ ለቀቅ ዛዝ የሚል ሰው ይሸነፋል። ይሄ ብቻ አይደለም። አሁን በኃይለኛው ተዘጋጅተው መጥተዋል። ማንን ይዘው መጥተዋል? በጋሻውን አስነስተው መጥተዋል። በጋሻው የዞር አበበች ልጅ መጥቷል። አይታችኋል። እኔ እዚህ ውስጥ ቢልኩልኝ ይሄን ተናገረ ቢሉኝ ምን ቢሉኝ ዝም በቃ አለቀ። ለራሱ ጭንቀት ውስጥ ያለ፣ ለራሱ ሰቀቀን ውስጥ ያለ፣ ለራሱ መግቢያ ያጣ፣ ለራሱ መውጫ ያጣ አሁን ቤተክርስቲያን ወደ እንድትከሰው ሐረግ ሰጥተውታል። ምን ብለው? እዛ ውስጥ መግደያ አለ፣ እዛ ውስጥ ማሰሪያ አለ፣ እዛ ውስጥ ምን አለ። ከዛስ ቤተክርስቲያኒቷ ምን እንድትል ነው? ሄዳ እንዲተብያለው ስሜ ጠፍቷል ብላ እንድትከሰው። ከዚያስ ጉዳዩን የሚይዘው ፖሊስ ፕሮቴስታንት ወይ እስላም ነው። አቃቤ ሕጉ ፕሮቴስታንት ወይ እስላም ነው። ዳኛው ፕሮቴስታንት ወይ እስላም ነው። ከዛስ ክሱን ውድቅ ያደርገዋል። ማን ይዋረዳል? ቤተክርስቲያኒቷ። ምን አይነት መልእክት ይተላለፋል? ቤተክርስቲያኒቷ ብትከስ ምን ብትል ሰብረናታል፣ የትም አባቷ አታመጣ። ምክንያቱም እነሱ ከታች ጀምሮ ከመዋለ ሕፃናት ጀምሮ አጥንተው ነው የመጡት፣ ተናበው ነው የመጡት። ጠባቂዎቻቸው እስላምና ጴንጤ፣ ሚኒስትሮቻቸው እስላምና ጴንጤ፣ ህግ አውጪው፣ ህግ ተርጓሚው፣ ህግ አስፈጻሚው እስላምና ጴንጤ፣ ጸረ ኦርቶዶክስ፣ ጸረ አማራ ሆኖ ነው የመጣው። እዚህ ብትሄድ እዛ ብትሄድ ወፍ የለም። ስለዚህ ቤተክርስቲያኒቷ ድምጿን የሚሰማላት የለም። ማሸነፍ ትችላለች። አዎ ትችላለች። ግንስ ደግሞ ትፈራለች። ሀገር ትፈርሳል፣ ሀገር ይፈርሳል፣ ሀገር ይታወቀምላ ትፈራለች። እንደ እስላሞቹ መጮህ አትችልም። እስላሞቹን ተመልከቷቸው። የሆነ ነገር ሲበው መስጊድ ተሰባስበው አርብ ተሰባስበው ይጮሃሉ። ከዛ መንግስቱ ምን ያደርጋል? ይመጣና ኧረ በእናታችሁ ረፉ፣ በእናታችሁ ተዉ፣ የታሰሩ እንፈታለን ይኸው ምናምን ያቸዋል። እስላም ጉልበተኛ፣ እስላም በድምፁ የሚያሸንፍ፣ እስላም እንትን የሚል ለእስላሙ ግሬስ ይሰጠዋል። ኦርቶዶክሳውያኑስ ሁለት መስመር ሲጽፉ የገባበት ገብቶ ይወቅተዋል፣ ፍርድ ቤት ይወስደዋል። የሚጮህለታለ የለም። ሲታሰር ቤተሰቦቹን የሚጠይቃለ የለም። ቤተሰቦቹ ይበተናሉ፣ እሱ ይታሰራል። ምን ይላል? ኦርቶዶክሳዊ መሆን መሞት ነው ብሎ ሰዎች ሞትን ፈርቶ ይቀመጣሉ። እስላም ስትሆንስ ልብ አለ፣ ትናገራለህ፣ ሙጂባ ሚኖን ትሆናለህ፣ ሽጉጥ ይዘህ መስጊድ ትገባለህ፣ የፈለግከውን ትጽፋለህ፣ ስርዓቱን እያወደስክ ምን እያልክ የፈለግከውን የምትናገር የሚይዝ የለም። እነሱ በመናገራቸው ኃይል አላቸው፣ ብርታት አላቸው፣ ጉልበት ያላቸው፣ ያስፈራሩ ተብሎ ይገመታሉ። ሚዲያ አላቸው። በሚዲያቸው የፈለጉትን ማድረግ ይችላሉ። ሚዲያ የፈለጉትን ማድረግ ይችላሉ። ኦርቶዶክስ ይችላል አይችልም? አሁን ለምሳሌ የቤተ ክህነቱ ሚዲያ በቁጥጥር ስር ውሏል። ልክ እንደ አማራ ማስ ሚዲያ የሚመሩት ሌሎች ናቸው። ምንም ነገር መስራት አይችልም። አጀንዳ ናቸው እነዚህ። አጀንዳዎች ይመጣሉ። አሁን ትዝታውን ጠርተውታል። በቃ አልተቻለም፣ ናና አንተም ተሳደብ ብለውታል። ናና አንተም ሞልጭ ብለውታል። ወንድ የሆነ ይናገርሃል ብለውታል። ህዝቡ ምን እንዲያደርግ? ትኩረቱን እንዲያደርግ። በጋሻው ምን አለ? የሚሞተው ኦርቶዶክሳዊ፣ የሚገደለው ኦርቶዶክሳዊ የእኛ ካሴትን ስላቃጠሉ ነው። ቢቃጠል እንኳን እሱ ኦርቶዶክሳዊ ሳይሆን ኦርቶዶክሳዊ ነኝ ብሎ መጥቶ የጴንጤ ትምህርት ሲያስተምር ያንን ሲያሰራጭ የኔ አይደለም ብላ ቤተክርስቲያኒቷ ብታስወግድ ኃጢአት አይደለም። ቤተክርስቲያኒቷማ አውቃው ኤክስሬ አስነስታው በሽታውን አይታበት በምርመራ አግኝታ ደሙን መርምራ፣ ሽንቱን መርምራ፣ ምራቁን መርምራ፣ ውሎ አዳሩን መርምራ አይታ አስነስታ በፍጹም ኦርቶዶክሳዊ አይደለም። ይሄ ዛር መንፈስ የሚያሰቃየው የእናቱ ውቃቢ ከራማ መከራ የሚያበላው እህል ፈጅ ጎተራ ሰው ነው። ስለዚህ አንተ እኔን ዞር በልልኝ፣ ጥግህን ፈልግ አለችው። ጥጉን ሲፈልግ አገኘ። ያገኙት ተረከቡት፣ የላኩት ተረከቡት፣ የላኩት ወሰዱት። የላኩት ሰዎች አሁን ምንድን ናቸው? ባለስልጣናት ናቸው። ጠቅላይ ሚኒስትር ናቸው፣ የጦሩ መሪ ናቸው፣ የፖሊስ አዛዥ ናቸው፣ የፍርድ ቤት አዛዥ ናቸው። አይናገሩት። እሱ አሁን ባለበት ቦታ አይነካም፣
የሚነካውም የለም። ከሱ ጋር መጋተት ያስፈልጋል አያስፈልግም? ይዞ መሄድ። ከዛስ ሌላ አጀንዳ ደግሞ መጣ። ምን ምዕመናኑ በቃ አማራጭ ሲያጣ መደራጀት አለብን አለ። የዛሬ ቪዲዮ ይህን መስል ነበርና በቪዲዮ እንድትጠቀማችሁና አዳዲስ መረጃዎች እንዳገኛችሁ ስለማልጠራጠር ላይክ በማድረግ ጨርሱልኝ። እንደዚህ አይነት ጠቃሚ ቪዲዮዎችና ወቅታዊ ጉዳዮችን በጥቂት ደቂቃ ብዙ መረጃዎችን ወደ እናንተ ስለምናመጣላችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ ይሁኑ። ሀሳብ አስተያየታችሁን ኮሜንት ላስቀምጡልኝ። የሚዲያው ዘመቻ ዓለምን እያነጋገረ ይገኛል ማለት ነው። እናንተም ደግሞ የምትመለከቱትን በአሩሲ ጉዳይ እንዲሁም ደግሞ በቤተ ክርስቲያን ጉዳይ የሚሰሩትን ቪዲዮዎችን እስከ መጨረሻ በመከታተል ሁላችሁም ሼርና ላይክ ማድረጋችሁ እንዳትረሱ። አገራችን ኢትዮጵያ ሰላም ያደርግልን። በሌላ ቪዲዮ እስከምንገናኝ ቸር ቆዩልኝ።